وما قدر الله حق قدره نالج الله انت تجبيون مفرات على الفرط كالله هيالنت غار كالله لعلنا غار كالله عظما غار يميمتاتن خوف አይደለም የሚፈሩት ማለት ነው خوف ያስፈልጋል فلا تخافوهم وخافوني نسون አትፍሯቸውን ይፍሩኝ توحيد الله بالخوف ማለት ነው የሚፈራ አላህ ብቻ ነው ምክንያቱም ሐቂቀተን አንተ ላይ የሚደርስ ማንኛውም ነገር አላህ እንዲደርስ የፈለገው ነው ሊያስቀረው ከቻለ የሚችለው አላህ ብቻ ነው واعلم ان الخلائق لو اجتمعوا على ان يضروك بشيء لم يضروك الا بشيء قد كتبه الله عليك الله ባልጻፈብህ ነገር ሊጎዱህ አይችሉም ነገር ግን በጎን ደግሞ መሐባ መኖር አለበት ውዴታ አላህ ሰው በባህሪው አንድን አካል ሲወድ ለሁለት ምክንያት ነው የሚወደው ከአላህ መሐባ ወጣ ብለን ምሳሌ ለመስጠት ፈልጌ ነው አንድን አካል ሲወድ ለሁለት ምክንያት ነው አንደኛው ጥቅም ስለሚያገኝ ነው ከዛ አካል ለቸገረው ጊዜ የሚረዳው የሚፈልገውን የሚሰጠው ሰው ይወዳል ሌላኛው ደግሞ ራሱ ጥሩ ስለሆነ ቆንጆ ስለሆነች ለመልኳ ይወዳታል ባህሪው ጥሩ ስለሆነ ሊወደው ይችላል አይደል اسباب المحبه ለመወደድ የሚያበቁ ነገሮች ሁሉ ግን على الوجه الاكمل الله ዘንድ ነው ተሟልተው ያሉት ውለታ ከሆነም ከአላህ የበለጠ ለኛ ውለታ ያዋለልን የለም من وما بكم من نعمه فمن الله እኮ ያለው ነገር በሙሉ ያላህ ነው እኛም ራሳችን ያላህ ነን እኮ አካላችንን ያዋቀረልን አላህ ነው አይናችንን እንድታይ ያደረገው አላህ ነው እንዳታይ የከለከላት አለች እዙ ማከል ለትምህርት ዕብራ እንድንወስድ እንድናስብ ጆሮአችንን እንዲሰማ ያደረገው እሱ ነው እንዳይሰማ ማድረግ ይችላል እጅግራችንን ያራመደው ሪዝቅ የሰጠን ምን ነው ቆጥረን የምንዘልቀው ያላህ ነው ማንንም ሰው ተነስቶ ብቻ አላህ ምን አድርጎልኝ ያቃል ሲል ያደረገለትን ወቅጠር ቢጀምር ሰልችቶት ነው የሚያቆመው وان تعدوا نعمه الله لا تحصوها ان الانسان لظلوم كفار يا الله ጸጋ ብትቆጥሩ አትዘልቁት ግን ሰው በባህሪው በደለኛና ክህደተ ብዙ ነው ይላል አንድ ነገር ተደርጎለት አሁን እንኳን ቢደሰት ትንሽ ቆይቶ ታሞ የነበረ ሲሽር መታመም ይባል ነገር መኖሩን ይዘነጋል ደህይቶ የነበረ ሲከብር ይቆራል ትላንትና የለት ጉርስ ያጣ መሆኑን ይዘነጋል ታስሮ የነበረ ሲፈታ የታሰሩት ጓደኞቹን ይረሳል ነብዩ ዩሱፍ አለይሂ ሰላም ከሁለት እስረኞች አብረዋቸው ከነበሩት አንዱ ትፈታና ወደ ስራ ትመለሳለህ ብለውት ነበር ቁርአን እንደገለጸው አማ አሐዱኩማ فيسقي ربه خمرا ከዛ ሊወጣ ሲል ምን ላርግልህ አላቸው እስቲ እንግዲህ እዛው አለቃህ ዘንድ አሽሟጥልኝ አሉት ነው በበደል የታሰረ አንድ ምስኪን አለ ብለህ ተናገራ እዛ ሄዶ ያችን የሚጠጣትን ሳብ ሲያረግ ዩሱፍ የሚባል ሰው መኖሩ ረስ በጣም እኮ ተጨንቆ እግራቸው ስር የነበረ ሰው ነው በኋላ ከለታት አንድ ቀን ንጉሱ ህልም አየሁ ሲል انا انبئكم بتاويله فارسلونا حاجه ሲኖር ተዛለው የዚህን ህልም ፍቺ ነኝ የምነግራችሁ ባይሆን ላኩኝ የሆነ ቦታ እንዴ ካወቀዝ ብሎ ምን አትፈታም ጫንቋቸዋልና ሲለቁት ሮጦ ሄዶ ነብዩ ዩሱፍ ሰላምታ እንኳን ሳያቀርብ ዩሱፍ ወአዩሃ الصديق افتنا في 7 بقرات سمانا አንተ ጻድቁ ዩሱፍ እስቲ ንገረኝ ብሎ የህልሙን ጉዳይ ጠየቀ ማለት ነው فالحاصل የተጨነቀ ጊዜ ሲወተውት የነበረው የተገላገለ ጊዜ ይረሳል ሰው ባህሪው ይሄ እንጂ ከውለታ በኩል በአላህ ለኛ ያልተሰጠ ምንም የለም ያለን ነገር ሁሉ ያላህ وما بكم من نعمه فمن الله وان تعدوا نعمه الله لا تحصوها
ይሄ ራሱ ለመሐባ ሰበብ ነው አላህ እንደው ያረገልህን እያሰብክ ውበትም ከሆነ እነላህ ጀሚል በአካል ባናየው እሱን ዐዘማ ለማወቅ ግን ፍጥረቱን ተመልከቱ አለ እሱ የፈጠረው ፍጡር እንዲህ ጀሚል ከሆነ ሱብሓነላህ إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار بسمايات አፈጣጠር በምድር አፈጣጠር በሌሊትና ቀን መተካካት ውስጥ በጣም አያሌ ተአምሮች አሉ ባይሆን ለልባሞች ነው አለ ሊኡሊል አልባብ ለልብ ባለቤቶች ነው ልብ የሌለው ሰው አይገባው إنها لا تعمل الأبصار ولكن تعمل القلوب التي في الصدور إنما ناتشوا الناس الذين يقولون ربنا ما خلقت هذا باطلا ይሄን ድንቅ ፍጥረት ዓለም እንደው በከንቱ አልፈጠርከው የሆነማ ተአምር አለ ጌታችን ያሰብከው ጥበብማ አለ ما خلقت هذا باطلا سبحانك ጥራት የተገባህ ነህ من أن تعمل باطلا فقنا عذاب النار كنديد سات هادنا بلو الله نميلمنو ናቸው አለ እንግዲህ እነዚህ ልባሞች ፍጥረት ዓለሙን አይተው ፈጣሪያቸውን ያውቃሉ ማለት ለመሐባ ሰበብ የሚሆኑት ሲፋቶቹም ናቸው የአላህ ባህሪያቶች በነገራችን ላይ የአላህን ሲፋት ማወቅ ሲፋቱን ባልሆነ መንገድ ስለሚያውቁ ነው እንጂ ሰዎች ማይመለከታቸው ነው ያለው አላህ ከዓርሽ በላይ ነውና ወደ ሰማዕ الدنيا ይወርዳል ቆማችሁ ስገዱ ለምኑት ይላል ሐዲስ ينزل ربنا الى السماء الدنيا كل ليله كذا فيقول هل من سائل فاعطيه ما انه يلمنኝ የምሰጠው ማን ነው ምህረት የሚጠይቅ ምመረው የሚመለከታቸው ይሄኛው ፓርት ነው هل من سائل ያለው ነው የሚመለከታቸው እነሱ ግን እንዴት አድርጎ ነው የሚወርደው ብሎ ስለዛቱ ተጠምደዋል በማይመለከታቸው አጀንዳ እንጂ اسماء والصفات ما الذي استفيده من معرفه هذا الاسم وهذه الصفه ይሄን ባህሪውን በማወቄ ይሄንን ስሙን በማወቄ የምትጠቀመው ምንድነው ብሎ እዚያ ላይ መቆም ሲገባው ከይፍያው ምን ይመስላል የሚል ነገር ላይ ማይ ጭንቅላቱ ቢፈርጥ የማያመጣው ነገር ውስጥ ገብቶ ይዋዥቃል هل من سائل فاعطيه هذا اللي ያለውስ ማን ነው የሚለምነኝ ብድግ ብልና ለምን አንተን የሚመለከተው ይሄ ነው هل من مستغفر አይደል ያለው በቃ استغفار አድርግ هل من داع فاستجيب له ማን ነው የሚለምን فالحاصل محبة ركن ነው ብያችኋለሁ محبة አላህን እንድንወድ የሚያደርጉን በጣም ብዙ ነገሮች ናቸው ከውለታም አንፃር ራሱ ደግሞ ውብ ከመሆኑም አንፃር በፈጠረው ፍጥረት دليلነት ማወቅ እንችላለን تأمل سطور الكائنات فإنها من الملك الأعلى إليك رسائل وفي كل سطر لو تأملت خطها على كل شيء ما خلا الله باطل የፍጥረት ዓለሙን መስመሮች አንብብ ይነበብ ነገር አለ ልባሞች የሚረዱት ሰማዩን መሬቱን ከዋክብቱን ጨረቃውን ወንዙን ተራራውን ሸንተረሩን እንዴት ነው አላህ የፈጠረው سبحان من أبدع هذا ይሄንን በድንቅ መልኩ የፈጠረ ጌታ ጥራት ይገባው ብለህ በእንደዚህ አይነት አስተሳሰብ ስታስብ የአላህ ዐዘማ ይገባል أفلم ينظروا إلى السماء لم ينظروا إلى السماء فوقهم كيف بنيناها وزيناها وما لها من فروج والأرض مددناها وألقينا فيها رواسي وأنبتنا فيها من كل زوج بهيج تبصرة وذكرى لكل عبد منيب وده سماء التملكة من دي
እንዴት እንደገነባናት እንዴት እንዳስዋብናት አንድ እንኳን ቀዳዳ የሌላት ሳካና እንከን የማይወጣላት አድርገን እንዴት እንደፈጠርናት አያዩም እንዴ? ምድርንም ዘረጋናት ውብ ከሆነ ጥንድ ነገር ሁሉ አበቀልንባት وأنبتنا فيها من كل زوج بهيج لماذا يا رب لمن إنه يتفتروا تبصرة أن يستولون يتبصروا ويتدبروا وذكرى دي قسسوا منه لكل عبد منيب ودعا الله تملاش لهنا بارياه اللوال تملاش يالهنا تبصرام ذكرام يلهم دبلوا وردن برونهم يقوازوا وكأي من آية في السماوات والأرض يمرون عليها ومعناها معرضون له سنت عمري يالو زنبلوش الله إله النزين ما آياتنا ما استوال يثمر المحبة وديتاني لبستي فترة يقول له لأن يتدرج هذا لأني خلق لكم ما في الأرض جميعا وفي السماء رزقكم فمدري هل لأن أنت درج سيساعد شو بسماينه كسماي زناب تببايل إلا لمنيا كمدر تكل باي بكل إنيا إلا نم فلينظر الإنسان إلى طعامه مقبون ملكتلا أنا صببنا الماء صبا وهانا أركفكف شك درج ثم شققنا الأرض شقا مدرن سنتكن كفت بلا تكلتها بكلالج فأنبتنا فيها حبا فرين وعنبا هرقا وينا وقضبا زيتونا ونخلا قطعتا وحدائق غلبا يتتألفوا أتكلتوجنا وفاكهة وأبا فرين مقلبانا لماذا خلقت هذا كله يا ربنا يقول لم تفتر سبات متاعا لكم ولأنعامكم لأن أنتنا لنساساتوቻችሁ መገልገያ ነው ውለታ ነው ጀባልኩ ሰጠው ለገስኩ ይላል ጸጋውን እየተጠቀመ ሽክሩን ግን ይዘነጋል ተመስገን ጌታዬ ማለቱን ይረሳል አላሁ አክበር ስለዚህ አላህን ለመውደድ አንደኛው ሩክን እሱ ነው ካል ኒዕማውም ፍጥረተ ዓለሙም ባህሪያቶቹ ደግሞ አላህ ረሂም ነው ረህመት የሚያስፈልገኝ እኔ ነኝ አላህ ረሂምነቱ እኮ ተጀሊ የሚሆነው የሚገለጸው የሆነ ጥፋተኛ ኑሮ በረህመቱ ሲያልፈው ነው ስለዚህ ለኛ ጥቅም ነው ይሄ ረሂምነቱ አላህ غفور ነው መሐሪ ነው አላህ ከሪም ነው ቸር ነው አላህ ባሲጥ ነው ችሮታው የተዘረጋ ነው ወልየዳሁ መብሱጠታን ينفق كيف يشاء ይሄንን ባህሪ ስታይ هذا ايضا يجعلك تحب الله تبارك وتعالى الله تعالى እንድትወድ የሚያነሳሳ ነው ምክንያቱም ይሄ ሁሉ ባህሪያቶቹ ላንተ በሚያደርገው ችሮታው ነው የሚገለጹት اذا የሱ ከሪምነት ለኔ ጥቅም ነው اذ لولا كرمه ما ምንድነኝ እኔ ያላህ ከረም ባይኖር ነው ما قيمتي መገኘት ያስፈልጋል من الوجود الى الحياه الى الله ፍቃዱ ከሆነ ደግሞ ጀነት እስከ መግባት ድረስ ያለ ሁሉ من تجليات كرم الله عز وجل الله ችሮታ ከሚገለጽባቸው ነገሮች ለዚህ ብሎ ምን ይላል ሐዲስ القدس ላይ في سنن الترمذي ያለ ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም የነገሩን لو لم تذنبوا ይላል ኃጢአት ማትሰሩ ብትሆኑ ኖሮ لذهب بكم እናንተን ያስወግድና ثم لجاء بقوم يذنبون فيستغفرون فيغفر لهم ከዛ ሌላ ሰዎችን ተክቶ ኃጢአት ሰርተው እንደገና ማረን የሚሉ ከዛ ይምራቸው ነበር ይላል መሐሪነቱ በምን ይታወቃል ታዲያ ጥፋተኞችን ሲምር እንጂ
يقولوا من دوافع محبة الله تبارك وتعالى من أسباب محبة الله تبارك وتعالى الله ندنود كم ينساس النجار እስካሁን ድረስ አላህን ስለመውደድ ነው ያወራሁት ከዚህ ጋር ተያይዞ ደግሞ በጣም ወሳኝ አስፈላጊ የሆነ ነገር አላህ ዘንድ ስለመወደድ ማወቅ ይገባናል ማለት አላህን እኔ ለመውደድ ምንም ላለመውደድ ሰበብ የለኝም ሁሉ ነገር ከሱ ስለሆነ የተገኘው كيف لا احبه اوجدني ورزقني وعافاني የሌለሁትን አስገኝቶ የሚያስፈልገኝን አሟልቶ ያልተቋረጸ ጸጋውን እየላከልኝ እንዴት አልወደውም እኔማ ባባ ብሎታው ራሱ ያስገድደኛል ግን እሱ እንዴት አድርጎ ነው የሚወደኝ እንዴት በሆነ ነው የሚወደኝ አሁን ሌላ አስፈላጊ ወሳኙ ነገር ይሄ አይደለ كيف اكون محبوبا عند الله ይሄንንም አቀለለው አሳጠረው ቅንነት ካለ إن الله يحب التوابين ويحب المتطهرين ولات ነገሮችን አስቀመጠ አላህ ተውበት የሚያረጉ الذين يكثرون التوبة ሁሌም ማረን የሚሉ ቅርታ የሚጠይቁትን ይወዳቸዋል እንደገና ደግሞ ከወንጀል ራሳቸውን የሚያጸዱትን ይወዳቸዋል يحب المتقين ጠንቃቆችን ይወዳል يحب المحسنين يحب الصابرين ትግስት ዘራዘረ ባህሪዎችን اما علي حسين ብሎ እንዲጠራ ተጠብቅ እነማንን እንደሚወድ በመስፈርት ነው ያስቀመጠው እዛው ውስጥ ራስን መፈለግ ነው በተግባር ان الله يحب الذين يقاتلون في سبيله صفا كانهم بنيان مرصوص በሱ መንገድ ላይ ተሰልፈው ልክ እንደተጠናከረ ግንብ ሆነው የአላህን ጠላት የሚፋለሙትን ይወዳል የዚህ ሁሉ ዚዋው አናቱ ቁንጮው ደግሞ قل إن كنتم تحبون الله فاتبعوني يحببكم الله እውነት አላህን የምትወዱ ከሆነ እኔን ተከተሉኝ አላህ ይወዳችኋል ብለህ ንገር አላቸው ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ አላህ ዘንድ ለመወደድ አይነተኛው ዘዴ እሳቸውን መከተል ነው እዚያ ውስጥ ተዋብነትም አለ متطهرም አለ صابرም አለ متقيም አለ الذين يقاتلون في سبيل እነዚህ صفاتዎች ሁሉ تحت اتباع رسول الله صلى الله عليه وسلم ይገኛሉ የአላህ መልእክተኛ መከተል ስር ይገኛሉ ስለዚህ አላህን መውደድ የዒባዳ ሩክን ነው ብለናል እግረ መንገዱን አላህ ዘንድ መወደድ እንዴት እንደሚገኝም እነሆ ሱረቱ አልአንዓም አል ዒምራን ላይ ያለችውን አንቀጽ በማስረጃነት በመጥቀስ አውቀናል ሌሎችም ሁለተኛው ሩክን خوف ነው መፍራት ሰው አንድን አካል የሚፈራው አሁንም ለሁለት ነገር ነው በመخلوቃቱ ስንወስደው ማለት ነው አንደኛው አቅም አለውና ያጠቃኛል ይበድለኛል ብሎ ሲፈራ ሲሰጋ አሁን ይፈራል እሱ የሚያስቀይም ነገር ሰው መንግስት የሚያወጣውን ህግ አክብሮ የሚኖረው ለምንድን ነው እምቢ ካለ በጉልበትም ስለሚያስከብር ነው ሌላ ምንም የለም ፍርድ ቤት አለው እስር ቤት አለው ፖሊስ አለው ደህንነት አለው አሁን በሰውኛ ነው ያወራ ያለው ወደ ምሳሌ እንዲሆነን ነው አንድ ይሄ ነው ሌላው ደግሞ ከሱ የሚያገኘው ነገር ጥቅም እንዳይቋረጥበት ይተነቀቃል ባለቤቱን ካስከፋት ጥላው ትሄዳለች አለቃውን ካስከፋ ከስራ ያባረረዋል ደሞዝ ይቋረጣል ማለት አይደል ሱብሃንአላህ ታዲያ አላህን ለምን አትፈራም አላህ ኒዕማውን ቢያቋርጥ ሌላ መሸሻ የለም ሰው እንኳን ያው እንግዲህ ኃይለኛም ቢሆን ወይ አንድ አካባቢ ለቀል ታመልጠው ትችላለህ
مخلوق ነው እና እሱ የማይገዛው አካባቢ ላይ ተኖራል አንድ ሀገር ውስጥ እንኳን አንድ ክልል ካልተመቸለ ያገልግል لأن قدرته محدودة عقب وسن ስለሆነ مخلوق ነው الناس ኑሮ ከከፋም ትዳርም ካልተመቸ አንዷን ፈታል ይላል ታገባ ትችላለህ ብዙ ጉዳት ቢኖርም እዚህ መሐከል لكن هل لك من الله بديل وحاشا لله كالله تلواج الله ففروا إلى الله على الله ودع الله ششوالا عند تناغاري አባራሪው ማን ሆኖ አላሉ አንዳንድ እንግዲህ ጀዝባ ይናገራል አይደል አባራሪው እሱ ቢሆንም ሌላ መሸሻ የለም ነብዩ ሰለላሁ ዐለይሂ ወሰለም ይሉ ነበር ላ መልጃ ወላ መንጃ ሚንከ ኢላ ኢለይክ ካንተ ሸሽቶ መጠጊያም ሆነ ማምለጫ የለም ወደ አንተው ካልሆነ በስተቀር ከባድ ጥፋት አጠፋ አላህ የሚያስቆጣ ጀሃነም የሚያስገባ ወደ ተሸሻለሽ እንግዲህ አላህ ጋር ታልቻለ ወደ ገሌለ ሄድ ወይም ጥገኝነት የሚጠይቅበት ሌላ አለ ስለዚህ አላህን ለመፍራትም ከአላህ የበለጠ የሚያስፈራ የለም በእኛ ህይወት ላይ ሙሉ ጉልበት ያለው የፈለገውን ሊያረገን የሚችል ማለኩም من ملجأ يومئذ وما لكم من نكير ይላል የዚያለት ለእናንተ መጠጊያ የላችሁም ነኪር ማለት ደግሞ من ينكر ما يحل بكم እናንተ ላይ የሚፈጸመው ለምን ሆነ እነሱማ ሊቀጡ አይገባም ብሎ ጥብቅና የሚቆም የለም ማለ الظالمين من حميم ولا شفيع يطاع ለበደለኞች ዘመድም የለ ተሰሚነት ያለው አማላጅም የለ ስለዚህ ከአላህ የሚሸሸው ወደ አላህ ያስቆጣነው አላህም ቢሆንም የዛተብን አላህ ቢሆንም ሄደ እሱ ፊት መርመጥመጥ ነው ግንባርህን መሬት ላይ ደፍተህ ረቢ ጌታዬ ظلمت نفسي واعترفت بذنبي فاغفر لي راسين بديالله ጥፋቴን አምኛለሁ ይቅር በለኝ ያ አላህ ብለህ ወደሱ ነው إليك وإلا لا تشد الركائب وفيك وإلا فالمؤمل خائب وفيك وإلا فالغرام مضيع وعنك وإلا فالمحدث كاذب ودانت بتشانه وجزاج أقبلنا إليك يا رب تبنا إليك يا رب لجأنا إليك يا رب سألناك يا رب فررنا إليك يا الله ودانت وششن أنت نمازنا لنا أنت نلمنا لنا يكربلن معرن تقولوا مفرات ያለበት አላህ ነው ይሄንን ስለዘነጉ ነው وما قدر الله حق قدره ያለ አላህን ይገባውን ያህል አላከበሩትም እንደ ተራ መخلوቅ ችላሉት ህልውናቸው በእጁ የሆነውን ጌታ ህይወታቸው በእጁ የሆነውን ጌታ ما من دابة إلا هو آخذ بناصيتها إن ربي على صراط مستقيم ማንኛውም ተንቀሳቃሽ እሱ ጋር መሆን ያለያዛት አናታን ያለያዛት የለችም ማለት تحت قبضته በመዳፍ ውስጥ ነው ያለችው ማለት ነው ይሄን የአላህን አዘማ በደንብ ስታስታውስ እንድትፈራ ያረጋል መጀመሪያ መሐባው ሰርጿል እኮ حتى የሚወዱትን ሰው እኮ ባይጎዳ እንኳን እንዳይቀየም ይደረጋል ከሰው አንፃር እኮ አሃቡክ ኢጅላላ وما بك قدرة علي ولكن ملء عين حبيبها إلى شاعر فراش الله يا كبر كشنا نيلا جناك من ليش فكيف لا تخاف الله وهو له قدرة عليك
አላህ እንዴት አይፈራም? እሱ ብቻ ነው እኛ ላይ አቅም ያለው ሐቂቀታ። ማንንም የሚያሳድድህም ማምለጥ ትችላለህ፣ ግን ከአላህ ማምለጥ አይቻልም ወደ እሱ ካልሆነ በስተቀር። بعض الصالحين ይባላል አንድ አደበቢስ መጥቶ ጠየቃቸው። ያ ፉላን አላቸው፣ ገሌ ሆይ ኡሪዱ ዚና መስራት ፈጽም ፈልጋለሁ አላቸው። እንዴት ነው የሚፈቀደው አላቸው። አንድ መስፈርት ካሟላህ ይቻላል አሉት። ከሰማይም ከምድርም ወጥተህ አላህ የማያይብህ ቦታ ፈልገህ እዛ ስራ ነው አለ እንዴ? አንዲት ሷሊሓ የነበረች ሴት ደግሞ የሆነ ወመኔ ብቻዋን ሲያገኛት በጉልበት ይዞ የፈለገውን ላረግ ስል ፈርታ ትንቀጠቀጣለች። ምን ትንቀጠቀጣለች? ምን ፈርተሽ ነው? ማን ያየናል? ኮከብ ብቻ እኮ ነው የሚያየን አላት። ላ የራና ኢላ ልከዋኪብ አላት። ትንሽ ውስጧ ኢማን ያለች ናትና ያላት ናትና ወአይነ ሙከውኪቡሃ አለች ይባላል። ኮከቧን ኮከብ ያረገው ሳየት ሄደ። አየህ ሰዎች የሚስቱበት ቦታ يستخفون من الناس ولا يستخفون من الله وهو معهم كسو يدبقالو كالله غنا يدبقوا مابراچو ነው ያለው إذ يبيتون ما لا يرضى من القول እቺ خوف የምትባል ነገር حقيقة لا إله إلا الله الصوست አለ። ለዚህ ነው في صحيح مسلم በመጣው حديث نبي صلى الله عليه وسلم لا يزني الزاني حين يزني وهو مؤمن አንድ ዚና የሚሰራ ሰው በሚሰራበት ሰዓት ሙእሚን ሆኖ አይሰራም። ሙእሚንማ ቢሆን ኖሮ በዛች ሰዓት ላይ አላህ እንደሚያየው ቢያውቅ ኖሮ አይደፍርም። በዚህ ሰው ፊት ይሰራል ይሄን ነገር አንድ መخلوቅ እያየ አላህን ቀላል አድርጎ ስላሰበ ነው እሱ ነስየ ዐظመተ አላህ ዐዘ ወጀል። ولا يشرب الشارب الخمر حين يشربها وهو مؤمن خمرن ሲጎነጭ ሙእሚን ሆኖ አይጎነጭም ማለት يعني خف ኢማኑ በጣም ቀሎ የአላህ ዐظማ የአላህ መኻፋ ውስጡ ምን ብሎ ነው ለዚህ ድፍረት የበቃው። ስለዚህ ቅጣት ወይም እርምጃ ከመውሰድ አንፃርም ከሆነ የሚፈራው ከአላህ የበለጠ እርምጃ መውሰድ የሚችል ማንም የለም። ሁሉ ነገራችን በእጁ ነው። ጥቅም እንዳይነፍግ ከሆነም የተፈራው የሚፈራው አንድ መخلوቅ ጥቅም ሁሉ ያለው በአላህ እጅ ነው። ትንፋሻችንን እኮ ነው ቆም የሚያደርገው ሲፈልግ እንደፈለገ ይታዘዛል የሚመስለንን ነገር ማለት ነው። ዝም ብሎ እንደው በነፃ አይደል እየፈሰሰ ያለው። ስንት ተፍተናል። አሁን በዚህ ቆይታችን ውስጥ ስንት አየር ስበናል፣ ስንት ደግሞ አቃጥለን አውጥተናል። ይሄንን ረህማን ረሂም የሆነው ጌታ ስለለገሰን ነው። ቢፈልግ ቀጥ ያደርገዋል። ከላ ኢዛ ወቂለ መን ራቅ وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق. إذا بلغت التراقي مالت روحي توتا قرارو سدرس مالت. وقيل من راق ما أنه حكيم ما أنه فواش بالا ገንዘቦች ይወጣሉ፣ ስፔሻሊስቶች ይደረደራሉ፣ ገመዱ ይሰካል። አታቸው ለዚህ غرفة العناية ኮማ ክፍል አሉ የሚባሉ ሰዎች ታመው ማለት ነው። ባለሙያ ነኝ የሚለው ሁሉ መከራውን እያየ ነው። መለከል ሞት ግን ከዛ መካከል ነጥቆት ሄዷል።
ሊያድን አልቻለም ባለሙያውም ተራውን እየጠበቀ ነው ስፔሻሊስት የተባለው እሱም የሞት ፕሮጀክት ነው مشروع موت هذا هو الله هنا الله سبحانه وتعالى ሁሉንም የሚሰራው خلق الموت والحياة ليبلوكم أيكم أحسن عملا ሁለተኛው አይቺ ኸውፍናት ልብ ብላችሁ ያዛት አብራሪያው እግረ መንገዱን በተለያየ ቦታ አድርሶ ሊሆን ይችላል ሶስተኛው ደግሞ ረጃ ይባላል ተስፋ ህይወት ተስፋ ባይኖር ትርጉም አልባ ነው የምትሆነው ብዙዎቹ ፈላስፋዎች በጣም ተጨንቀው መኖራቸው ደብሯቸው የቀሩት አላህ ጋር ስላልተዋወቁ አንደኛው ደንባራ ምን ይላል انا لا اعلم من اين ولكني اتيت ولقد ابصرت قدامي طريقا فمشيت نيالاكم كيت እንደመጣው ግን መጥቻለሁ ራሴን አግኝቻለሁ ደሞ ፊቴ መንገድ ስላገኘው ብቻ አጓዛለሁ እንጂ የት እንደምሄድም አላውቅም ማለት ከኢማን ሩቅ ስለሆነ ማለት ነው ለምን እንደመጣው አላውቅም ለምን እንደማላውቅም አላውቅም ይላል ባላውቅም ተጀምሮ ባላውቅም ተጠናቀቀ ይሄ ኢልሃድ ነው ማለት አላህን አለማወቅ ከየት እንደመጣ ካፈር ነው የመጣው ያመጣህ አላህ ነው እምትሄደው ወደ ሞት ነው ከዛ በኋላ ጀነት ይሁን ጀሃነም እምትወስነው አንተ እድል ተሰጠ ወለል ያለ መንገድ ነው ማደናገር ነገር የለም መጓዝ ብቻ አንተ خلقت لتعبد الله الله لتجزا ነው የተፈጠርከው واسبغ الله عليك النعم ظاهره وباطنه نعماውን ደግሞ አርገፈከፈብህ ባንተ ላይ ሚታይ የማይታይ ከዛ በኋላ እኔን አውቀህ እኔን ተገዛል ምን ያደናብራል እስቲ لم تعلل الله قل الله ثم ذرهم في خوضهم الله بل خلاص لك لا اله الا الله بل برد اليقين واستهاسو يقين اركاتا الرغاغات ታገኛለህ اذا عرفت الله عز وجل ከዛ መከራዎች ሲዳረጉበት ሰውየው ሙእሚን የሆነ ሰው የመጀመሪያ ምላሹ መከራ ሲያጋጥመው ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ያላህ ነን ያ የጠፋውን ነገር ሳይሆን ራሱን ንብረት አድርጎ ይገልጻል ልጅ ሞተብህ አይደለ ሚስት ሞተችብህ አይደለ ንብረት ወደመ አይደለ አንተም አልነበርክም እሱም አልነበረም አላህ ሰጠህ ወሰደው ሲፈልግ ለጥበቡ እሱ ካለ ቁሱ ቢሄድ ምን ቸገረ አላህ ካለ አላህ ደግሞ አለ ስለዚህ አሁን ጭንቀት ላይ መከራ ላይ حسبي الله إنا لله وإنا إليه راجعون ይሄ የመጀመሪያው መልስ ነው ነብዩላህ ኢብራሂም አለይሂ ሰላም ረጅም ዘመን በተውሂድ ጉዳይ ላይ መከራዩ እንደሳቸው አይነት ልፋት የለፉ ጥቂቶች ናቸው ኡሉል ዐዝም የሚባሉት አምስቱ አሉ ነብዩላህ ኑህ موسى عيسى إبراهيم محمد صلى الله عليه وسلم أمستنا أولو العزم من بالوت فاصبر كما صبر أولو العزم من الرسل دار بتأم تنقلات جينا عند كان لأند سكوند ባሉበት ነገር ላይ ጥርጣሬ ወለም ዘለም አልነበረም መጨረሻ ስልችት ሲላቸው ካፊሮቹ ጣዖቶቹን ከፈላለጡ በኋላ حرقوه وانصروا آلهتكم አቃጥሉትና አማልክቶቻችሁን እርዱ አሉ ይገርማል ወጀው ሽርክ አማልክቶቹ ለራሳቸው ያጠቃቸውን መበቀል አይችሉም አምላኮቹ ናቸው የሚረዷቸው ألم تقولوا هؤلاء شفعاؤنا عند الله أما لا جاء بشأن አላላችሁም እንደ ዛሬ እናንተ ናችሁ ተረዷቸው ያውቃሉ ከዛ አቃጥሉት አሉ
ማገዶ ተሰበሰበ ፍም ነደደ ኢብራሂም አሁንም ዝም ብለዋል አሉ ነድተው ማድረስ ወላፈኑ ከርቀት ስለሚገፋ አልቻሉምና ወስፈንጠር ሰርተው ወስፈንጠር ላርገው ከርቀት ወረወሯቸው ነው የሚሉት መንጀኒቅ የሚባል ድንጋይ የሚያስፈጥሩበት ጦር መሳሪያ ነበራቸው ድሮ እንደ ዛሬ የሚፈነዳው ሳይመጣ በፊት በዚያ ኢብራሂምን እሳቱ ውስጥ ጣሏቸው ምንድነው ያሉት حسبي الله ونعم الوكيل አያችሁ ተስፋ በቃ ከዚህ በኋላ እኮ አሁን እቃጠላለሁ አመድ ሆናለሁ አላሉ አላህ ይበቃኛል ምንኛ ያማረ ዋቢ ያለኝ አላህን እንጂ ምን ሆናለሁ አዎ በቃሃለሁ አለና እሳቲቱ ታዘዘች فأرادوا به كيدا فجعلناهم الأسفلين كفات አሰቡበት ወራዶች አደረግናቸው من تبلا تعززت قلنا يا نار كوني بردا وسلاما على إبراهيم أنت سات هوي بإبراهيم لايك أزك أزانا سلامهني يالات علي بن أبي طالب رضي الله تعالى عنه اندالوت بردا بلوزم بالنورو كزك أزي يقوداتشو نبر إلال سات انقدي بكزك أزي تتاوك مالل بكاتلون متتاوك ግን አላህ በረዶ ካረጋት ትሆናለች ስለዚህ ብርድ እንዳያሰቃያቸው ወሰላመን አለ ቀዝቃዛና ሰላም ሆኜ አለ ቁጭ ብለው እዛው እሳት ውስጥ የቆዩትን ያህል ቆይተው ሲያስፈልጋቸው ተነስተው በሙሉ ሰውነታቸው እዚያው ወደ እሳት የጣላቸው ንጉስ ፊት ግትራው ማን አንተ ኢብራሂም አልተቃጠልክም አዎ አልተቃጠልኩም ማን ናዳነ ጌታዬ እኔ ነኝ ያለ ይባላል ጌታ ነኝ ብሎ ለህዝቡ ስላወጀ አይ ربي الذي يحيي ويميت የኔ ጌታማ ያ ህይወት የሚሰጥና የሚገድለው ነው እንጂ አንተማ ራስህ ቁጥር ይችን አልፈናል አሉት ማለት ነው ሱረቱ አልበቀራ ላይ ይሄን ያመለክታል فبهت الذي كفر والله لا يهدي القوم الظالمين እሳት ፊታቸው የነደደ እሳቱ የሚነደው ለሳቸው መሆኑን ያወቁ ተስፋ አልቆረጡ ረጃዕ ማለት እንደዚህ ነው ከአላህ ላይ ተስፋ ይቆረጡ ነብዩላህ ዩሱፍ አለይሂ ሰላም የገዛ ወንድሞቻቸው ጠርንፈው አስረው ገና ሕፃን ልጅ ናቸው እሳቸው ጉድጓድ ውስጥ ጣሏቸው እዚያው ሆኖ አላህ ጋር አላቀዋለና وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون ما يقولون أنت عندك أنت نقرأتشوالله بلن وحيا ورنلتها كذا የሚያወጣቸው ደሞ ሰው ላከ وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة وكانوا فيه من الزاهدين وأسروه بضاعة كذا وشروه بثمن بخس دراهم معدودة وكانوا فيه من الزاهدين ይችን ክፋታቸውን ይችን ደባቸውን ይችን በደላቸውን ይችን ተንኮላቸውን አንድ ቀን ትነግራቸዋለህ አላቸው ጉድጓድ ውስጥ እየተጣሉ ነው ይሄ የመጣው ተስፋ በሌለበት ማለት ነው አላህ ጋር አላቃ ያለው ሰው ግንኙነት ያለው ሰው በጨለማ ውስጥ ብርሃን ይታየዋልና ከስንት ዓመታት በኋላ እነዛ ጉድጓድ ውስጥ የጣሏቸው ወንድሞች ተርበው ቁርስ ፍለጋ ዩሱፍ በር ላይ ቆሙ ያ አዩሃ العزيز አንተ ክቡር ሰው ሆይ መስና واهلنا الضر እኛና ቤተሰቦቻችንን ጉዳት ደርሶብናል
فأوف لنا الكيل وتصدق علينا إن الله يجزي المتصدقين سفرنا مولا أرجلن صدق أم تأمربت الله صدق أم يسطو سوتشني من الدال الله هون تلانتنا غرغار ውስጥ የጣሉት ልጅ መሆኑን አያውቁም እነሱ ስለ صدقة فضائل ይናገራሉ يا المجرمون እየጫነ ቀለብ እየጫነ መሸኛቸው ሰለዋቱላሂ ወሰላሙ ዐለይሂ መጨረሻ ላይ ግን هل علمتم ما فعلتم بيوسف لسلس ያለቸው ቀሳ ወደ እርቅ ለመውሰድ ምክንያቱም ዋጋው ታላህ ነው እንደው በዩሱፍ ለሰራችሁትን ታውቃላችሁ አለ ዩሱፍ ይሆናል ብለው በጭራሽ አስበው ያውቁም እነሱ ቀና ብለው ሲያው አሁን ገና መላምህ የዩሱፍ ገጽታ ታያቸው انك لانت يوسف انت انت يوسف او انا يوسف وهذا اخي قد من الله علينا انه من يتقي ويصبر فان الله لا يضيع اجر المحسنين او انا يوسف ነኝ ይሄም ወንድሜ ነው ታንገላቱት የነበረው ማለት ነው በቃል ባይሉ አልፈለጉ ወቀሳው አላህ ውለታውሎልናል ምክንያቱም አላህን የፈራና የታገሰ ሰው አላህ የበጎ ሰሪዎችን ምንዳ በከንቱ አያስቀርምና ጌታ ምስጋና ይግባው ብሎ አላህን አመሰገኑ እነሱን አልወቀሱ ምን አይነት ሶብር ነው ምን አይነት ታጋሽነት ነው ጠላትህ ጉድጓድ ውስጥ ጥሎ ያለፈው ሰው እጅህ ገብቶ አንተ ስልጣን ኖሮ خذوهم فغلوهم ማለት እኮ ይችላል ከዛ አልፎ ሰዎቹ لقد آثرك الله علينا وإن كنا لخاطئين በጣም ስተኞች ነበርኛ አላህ አንተን በእኛ ላይ አብልጦሃል አሏቸው قال لا تثريب عليكم اليوم ዛሬ ወቀሳ የለም ብለው ወአፉ አለፉ قوة الإيمان نزهم يا درسه قوة الصلة بالله تبارك وتعالى قين أو تاركون أنا السهوت لا تسفعون ولا رجعوا قد قادوا يتطالوا ودفيت من نقرات شور الله من نقرات وقوي عزيمته ورجاءه الزلان بعض الصالحين يتشن تارك لا يمن إلاله وراء مضيق الخوف متسع الأمن وأول مفروح به غاية الحزن فلا تيأسن فالله ملك يوسفا خزائنه بعد الخلاص من السجن من امتسفات تقرط الله يوسف خزائن بجاتشو ያደረገው ከእስር ቤት ካወጣ በኋላ ነው አረ ከእስር ቤት በኋላ ሳይሆን ከጉድጓድ በኋላ እስር ቤት የገባማ ይወጣል ጉድጓድ የገባ ህፃን ግን መውጫ አልነበረው ለቀን 3 ቀን ውሃ ውስጥ ቢኖር ይሞታል ወዳው ግን አላህ ላከ አላህ ላይ ከሆነ ተስፋ አላህ አለው መውጫ ናውጫ አለው መላ ሀገራችን እንደዚህ ነው ነበር አለው መላ ሳይለፉም ያበላ ይላል አለው መላ አላህ Subhanahu Wa Ta'ala منافذ نبي الله موسى عليه السلام አሁንም ስለ ረጃ ነው ያወራችሁ ያለሁት فرعون ጋር ረጅም ዘመን ተፋጠጡ ለፉ ወጡ ወረዱ መጨረሻ ባሪያዎችን ይዘህ ውጣ አላቸው ወጡ ወቅቱ ሌሊት ሲሄዱ አጥረው ጮሬ ፍንትው ስትል ባህር አጠገብ ደረሱ ባህሩን ለማሻገር እንግዲህ መጓጓዣ ይፈልጋል ትንሽ ጊዜ ይፈልጋል ለካ ፍርዓውንም አመለጠኝ ብሎ ደግሞ ሰራዊቱን አግተልትሎ ከኋላ መጥቷል ፊት ለፊት ያለው ባህር ነው ከኋላ ያለው ፍርዓውን ነው ሁለቱም ሞት ናቸው ማለት ሰበብ ሞት ነው ምንም የለም ማምለጫ ኢማን የሌላቸው ሰዎች መጡና ሙሳን ነዘነዟቸው ባርነት ይሻለን ነበር ነፃ ትሆናላችሁ ብለህ እንደው ማስጨረስከን ኡዚና من قبل ان تاتينا ومن بعد ما جئتنا አንተም ሳትመጣ ስቃይ ነበር አንተም ከመጣህ በኋላ መከራ قال اصحاب موسى انا لمدركون تدرسوا بالنا
ኧረ ምንም የለም አብሽሩ አላህ አለ ፊታችን ባህር ከኋላችን ጠላት እንዴት ነው የምናመልጠው አሉ አጂብ አየህ ሙእሚን ተስፋ እንዴት እንደማይቆርጥ ከላ ማለት በጭራሽ እናንተ የምታንጸባርቁት ስጋት የለም አሉ ምን ልታደርግ ነው ኢነ መዕየ ረቢ አብሮኝ ያለው ጌታዬ ነው ሰየህዲኒ ይመራኛል እኮ እዚህ ጭንቀት ውስጥም አላህ አለው መላ አዎ መላለኛልና በያዝከው በትር ውሃውን ምታው አላቸው በአላህ እንደው በሰውኛ በዘለማት በምናውቀው ነገር ውሃ በብትር ተመቶ ምን ተአምር ይመጣል አላህ ሊፈጥረው የፈለገውን ከሰበብ ጋር ስላያያዘው እንጂ በትርም ሳይዘነዝሩ ማድረግ ይችላል አላህ ግን አንተ ተንቀሳቀስ ትንሽ ሰበብ አድርስና ነው አንዳንዱ ደግሞ ተወኩል ይልና እጁን አጣጥፎ ቁጭ ይላል አይደል አላህ ያለው ይሆናል አላህ ያለው ይሆናል ግን አስባቦችን አስቀምጧል አላህ ቢያንስ ዘንግህን እንደዚህ ምታላቸው ነብዩ ሰለላሁ ዐለይሂ ወሰለም لو أنكم تتوكلون على الله حق توكله تككلنيا ممكات بالله بتمكو لرزقكم كما يرزق الطير وفوتشن عندما يرزقاችሁ ነበር تغدو خماصا وتروح بطانا በባዶ ሆዷ ትወጣለች ሆዷን ሞልታ ትመለሳለች ቁጭ ግን አትልም ማለት ነው ትወጣለች እርሻ የላት ሱቅ የላት ደሞዝ የላት ግን ጎጆ ቀልሳለች ደግሞ ልጅም አላት ኑሮ ነው እስቲ እንግዲህ ቀለብ ልፈልግ ትላለች ቋጥራም አትመጣም እዛው ሆዷን ሞልታ ነው የምትመጣው ትወጣለች ከሳሩም ከቅጠሉም ከምኑም ወዳን ትመለሳለች ትሞላለች ማታ መለስ ብላ ተመስገን ጌታዬ ብላ ታድራለች በአላህ ተወኩል ካደረጋችሁ እንዲህ ነው ሰበብ ያደረሱ ዘንጉን ውሃው ላይ ሲያሳርፉት 12 ቦታ ተሰነጠቀ መሬቱ ደረቀ ሙሳና ተከታዮቻቸው ሙሉ ለሙሉ ተሻገሩ ተከፍቶ ቀረ ከኋላ ፍርዓውን ሰራዊቱን አግበስብሶ ገባ فغشيهم من اليم ما غشيهم ከባህሩ የሸፈናቸው በቃ ታሪክ የፍርዓውን ታሪክ እዚያ ላይ አከተመ فالحاصل እዚህ ውስጥ ጭንቀት ውስጥ ያሉ ተስፋን ረጃ ማለት ይሄ ነው የፈለገ ወንጀል ብንሰራም ተስፋ አንቆርጥም አላህ ይምረናል ማረም ብሎ መለመን ይፈልጋል የፈለገ ጭንቀት ቢኖርም አላህ አለ አላህ Subhanahu Wa Ta'ala ጋራ እንደውም አንዳንዴ ኢብኑ አልቀይም ረህመቱላሂ ዐለይሂ እንደሚሉት አላህ በባሪያው ላይ መከራ የሚያመጣው የበለጠ ወደ ራሱ ሊያቀርበው ፈልጎ ነው ወራ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ማን ይሪድላሁ ቢሂ ኸይራን يصب منه ይላል አላህ ኸይር የሻለትን ሰው ይፈትነዋል መከራ ያመጣበታል በሆነ ነገር መንጠልጠሉን እንዲተውና ወደ አላህ እንዲመለስ ተፈልጎ ማለት ስለዚህ እነዚህ አርካኖችም አሉ ዒባዳ ላይ المحبة الخوف الرجاء الله مودد مفرات تسفى مدرك ይሄ ካለ ተከክለኛ የዒባዳ አርካን ተሟልቷል ማለት ነው ከዚህ በኋላ እያንዳንዱ ዒባዳ ላይ ሌሎች አርካኖች ሊኖሩ ይችላሉ ለምሳሌ የሐጅ አርካን የጾም አርካን የሰላት አርካን ያሉ ፉቃዎች የሚዘረዝሩት ማለት ላኪን ሶስቱ ሲሟሉ ነው ሁሉም ዋጋ የሚኖረው